ጋና የካናዳን ውሳኔ መቃወሟን የእንግሊዝ ተጫዋቾች ንብረታቸውን ማግኘታቸውን እንደሚከተለው እናቀርብላችሁ። ዓለም ዋንጫው በዛሬው ዕለት ሲቀጥል በ11 ሰዓት ውስጥ 4 ጨዋታዎች ይደረጋሉ። የዕለቱ መርሃ ግብር ኳታር ከስዊዘርላንድ የሚያደርጉት ጨዋታ ይጀምራል። ብራዚል ከሞሮኮ ጋር ይፋለማሉ። ባለፈው የዓለም ዋንጫ ውድድር የግማሽ ፍጻሜ ተፋላሚ የነበረችው ሞሮኮ አሁንም ጥሩ ስብስብ አላት እየተባለ ይገኛል። ባለፉት ዓመታት ከውጤት የራቀችው ብራዚል አንጋፋውን አሰልጣኝ ካርሎ አንቸሎቲን ከሾመች በኋላ ጥሩ ነገር ማሳየት ጀምራለች። ካርሎ አንቸሎቲ በስብስባቸው ቪኒሺየስ ጁኒየር፣ ራፊያን፣ ኔይማር እና የመሳሰሉ ኮከቦችን ይዘዋል። የኔይማር በጉዳት ምክንያት የመጀመሪያውን የዓለም ዋንጫ ጨዋታ ያጠዋል። ብራዚል ብሔራዊ ቡድን ከያዘው ስብስብ አንጻር በዚህ ዓለም ዋንጫ ጥሩ የሚባል ጉዞ ሊያደርግ እንደሚችል እየተነገረ ይገኛል። ከ28 ዓመታት በኋላ ወደ ዓለም ዋንጫ የተመለሰችው ስኮትላንድ በበኩሏ ትልቅ ዝና ባላቸው ደጋፊዎቿ ታጅባ ሃይቲን ትገጥማለች። ስኮትላንድ በምሽቱ ጨዋታ የሆድ ህመም ያጋጠመው ስኮት ማክ ወደ ሙሉ ጤናው እንዲመለስ ተስፋ ታደርጋለች። ያለፈው ዓመት የሴሪያ የዓመቱ ምርጥ ተጫዋች ማክ ቶማይ በዓለም ዋንጫው ለስኮትላንድ እጅግ አስፈላጊ ተጫዋች እንደሆነ ይታወቃል። የዕለቱ የዓለም ዋንጫ ውሎ ጥሎ ማለፉን የመቀላቀል እድል ባገኙት አውስትራሊያና ቱርክ መካከል ይደረጋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገሪቱ የዓለም ዋንጫው ማሸነፍ ትችል እንደሆነ አሰልጣኙን ጠይቀዋል። የብሔራዊ ቡድኑ አሰልጣኝ ማሸነፍ እንችላለን ወይ ብለው ጠይቀውኛል ሲል ተናግሯል። እኔም አዎ እንችላለን ብዬ አረጋግጬላቸዋለሁ ሲል አሰልጣኙ ተናገረ። አሜሪካ በመክፈቻ ጨዋታዋ ፓራጓይን 4-1 በማሸነፍ አጀማመሯን አሳምራለች። ስፔን ሙቀቱን ለመቋቋም ምን አደረገች? የስፔን ብሔራዊ ቡድን በአሜሪካ ያለውን ከፍተኛ ሙቀት ለመቋቋም አዲስ ቴክኖሎጂ መጠቀሙ ተገልጿል። ብሔራዊ ቡድኑ የሰውነት ሙቀት ለማስተካከል የሚረዳ ልብስ አድርገው ዝግጅት እያደረጉ መሆኑ ተነግሯል። ተጫዋቾቹ አዲሱን ልብስ ከመጫወቻ ማሊያቸው በላይ ለብሰው እንደሚሰሩ ተገልጿል። ተጨማሪም ለተመሳሳይ ዓላማ የተዘጋጀ ጫማ መዘጋጀቱም ተነግሯል። የሙቀት መቆጣጠሪያው ጫማ የተጫዋቾችን እግር ከአስፈላጊ ሙቀትና እብጠት እንደሚጠብቅ ተገልጿል። ጋና የካናዳውን ውሳኔ ተቃወመች። ጋና የካናዳ መንግስት ቶማስ ፓርቲ እንዳይገባ ማገዱ ትክክል አይደለም በሚል ተቃውማለች። የጋና መንግስት ቶማስ ፓርቲ ገና ጥፋተኛ አለመባሉን በመግለጽ ኢፍትሐዊ ውሳኔ ነው ብሎታል። አክሎም ተጠርጣሪው ወንጀል መስራቱ እስካልተረጋገጠ ድረስ ወንጀለኛ አይደለም የሚለው መርህን ያጎደለ ነው ሲል ገልጿል። ጋና ጉዳዩ በድጋሚ እንዲታይ ከካናዳ መንግስት ጋር እየሰራች መሆኑ ተጠቁሟል። የእንግሊዝ ተጫዋቾች ንብረታቸውን አገኙ። የእንግሊዝ ብሔራዊ ቡድን ተጫዋቾች እና አሰልጣኝ አባላት መገልገያቸውን እንደተዘረፉ መዘገቡ አይዘነጋም። በአሁኑ ሰዓት የብሔራዊ ቡድኑ ተጫዋቾች የተዘረፈባቸውን ንብረት መልሰው ማግኘታቸው ተገለጸ። የብሔራዊ ቡድኑ ቁሳቁስ የተዘረፈው ገና ወደ ማረፊያ ሆቴል ሳይገባ መኪና ከቆመበት መሆኑን የተነገረ ሲሆን የካንሳስ ሲቲ ፖሊስ በዝርፊያ የጠረጠራቸውን ሁለት ግለሰቦች ይዞ ምርመራ እያደረገ መሆኑን አስታውቋል።